ሄሎ ሄሎ አቤላ እኔ በቃ እኔ የምፈልገው ከነሩታና ከነ አብርሽ ህይወት ውስጥ እንድትወጣ ነው አቤላ። የምሬ ነው ብለህ አሁን እነዚህ ልጆች ነገ ሁለተኛ ልጅ ይመጣል፣ ሁለተኛ ህይወት እየመጣላቸው ነው። ከሉታ አቤላ አንድ ማድረግ እንጂ ያለብህ አሁን ያለው ነገር በጣም ይደብራል። አንተና ሄርሜላ እያደረጋችሁት ያለው ነገር እኔ አብርሃም ጓደኛ ነኝ አይደል? በሷ አትበልቻለሁ፣ በሷ አትበልቻለሁ። ልጅና አጥባል ነው ተማክሯኛ ነው ተከታታ የሆነ ነገር አለኝ። አብርሃም ይፈልገው ሄርሜላ። ስለዚህ አብርሃም ይፈልገው ነገር ሰላም ሰላም፣ ውድ የተከበራችሁ የኛ ውድና ማራኪ ፋሚሊዎች እንደምን አላችሁ? ሰላም ለእናንተ ይሁን ብዬ መጥቼላችኋለሁ ማለት ነው። ዛሬም በድጋሚ ያው ታውቃላችሁ ምን ያህል ለሩታ እንደምቆረቆር፣ ምን ያህል ለሩታ ፍቅር እንዳለኝ፣ ለሷ ምን ያህል ውለታ መክፈል እንደምፈልግ ታውቃላችሁ ሁላችሁም። እና ከዚህ በፊት የሷ ብዙ ውለታ ብዙ ትልቅ ነገር አድርጋልኛለች። ያው ሚዲያ ላይ መምጣት የሌለበት ነገር አለና ለዛ ብዬ ነው ይህ ሁሉ መስዋዕትነት ለሩታ መከፍለው። ሩታ ማለት ጀግና ሴት ናት፣ ብርቅና ድንቅ ሴት ናት። እውነቴን ነው የምላችሁ፣ ክብር የሚገባት የሴት ንግስት ናትና ያው አንዳንዶቹ የሰው ባል ከመንጠቅ ይልቅ የራሷን ትዳር እስኪስተካከል ብላ ትዳሪ እስኪስተካከል ወደዛ እስኪ ትንሽ ራቅ ልበል ብላ የምትሄድ አይነት ጀግና ሴት ናትና ሩታ በእውነቴን ነው የምላችሁ እኔ እዚህ ጋር የምፈልገው የንግግር ማሳመር ወይም ደግሞ እናንተን የማሳመን ስራ አይደለም እየሰራ ያለሁት። ሩታ በጣም የምትደነቅ እውነቴን ነው የምላችሁ። እኔ ምን ብዬ እንደምነግራችሁ አላውቅም። ማለት ለዚህ ንግግር ምንም አይነት ቃላት የለኝም፣ ምንም አይነት ገለጻ የለኝም። ለሩታ የምገልጽበት ምንም አይነት ሁኔታ የለኝም። እውነቴን ነው የምላችሁ። ሩታ እንዲህ ብዬ ማግለጽ አልችልም። ጀግና ሴት ናት። እውነቴን ነው የምላችሁ። ከዚህ በፊት ብዙ ነገሮችን አሳልፋለች፣ ብዙ ፈተናዎችን፣ ብዙ ችግሮችን አልፋለችና ዛሬ ላይ መታ ደግሞ እንደዚህ አይነት ነገር ሲያጋጥማት በጣም ያሳዝናል፣ በጣም ይከብዳል፣ አይምሮ የሚጎዳ ነገር ነውና ያው ጀግና ሰው ሁሌ ሊበረታታና ሊደገፍ ነው የሚገባው። ሩታ ደግሞ ጀግና ሴት ናት አይደል? ከሉል ጋር ብዙ ፈተናዎችን አሳልፋለች። ሁሌ እንደምላችሁ ደግሞ ባለፈው ያው አራስ እያለች ልትወልድ አካባቢ ምን ያህል ህመም እንደነበረባት እኛ እናውቃለን። እሷም ትንሹን ህመሟን ወይም ደግሞ ትንሽ ራሷን አንዳንዴ እልህ ይዛችሁና መናገር የሆነ በቃ አይደል የደረሰባችሁን ነገር ለመናገር የምትገደዱበት ሲቹዌሽን አለና እሷ ያልኔ ተናግራለች። አብርሽ ያደረጋትን ነገር የደረሰባትን ነገር እንዲህ አድርጎኝ ነበር እንዲህ ሆኜ ነበር ብላ ተናግራለች፣ ያለፈውን ነገር ማለት ነው። እና ግን አሁን ላይ እግዚአብሔር ይመስገን በቃ አሪፍ ላይ ናት፣ ደስተኛ ናት። በጣም ደስታ ተሞልታ ፈታ ብላ ዘና ብላ እያየን ነው። ምርጥ ቪዲዮችን እየሰራችልን ነው። በጣም ደስተኛ ሆና እየሰራች ነው። እኛ በጣም ኮርተንባታል። እውነቴን ነው የምላችሁ፣ ሳላደንቃት በፍጹም ላልፍ አልችልም። እውነቴን ነው የምላችሁ፣ እኛ ከዚህ በፊት ብዙ ነገሮችን አሳልፈናል። ብዙ ነገሮችን ከአብርሽ ጋርም ከሩታ ጋር ምን ተዋውቃለን። ግን አንዳንዴ ስታስቡት ደግሞ የሰው ልጅ እንደዚህ በድንገታዊ ቅጽበት ሲቀየር በጣም ያሳዝናል። በነገራችን ላይ ደስታ አለን ሁላችንም ጋር ደስ የሚል ነገር አለ። ያ ደስ የሚለው ነገር ምንድነው? የሩታ እርግዝና ትክክለኛ ማረጋገጫ ወረቀት መጥቷል አይደል? ካሜራማን ትላንትና የእርግዝናዋ እርግጠኛ የተሆነበት ነገር ሁሉም በቃ እንኳን ደስ አላችሁ። በነገራችን ላይ መላው የግሬስ ፋሚሊ የሩታ ወዳጆች እንዲሁም የአብርሽ ወዳጆችም እንኳን ደስ አላችሁ። የሄርሜላ ወዳጆችም እንኳን ደስ አላችሁ። በቃ እህታችን እርጉዝ ናት ከአብርሽ ሁለተኛ ልጅ ሊመጣልን ነው። እንግዲህ አብርሽ አሁን ፈጣሪን አመስግነ ቤትህን ተንከባክበ አክብረ ነው መኖር መቻል ያለብህ። እንደዚህ አይነት ቤት እንደዚህ አይነት ፍቅር የሆነ ብረን አሳልፈናል። ብዙ ችግሮችን አብረን ወጥተን ወርደናልና እኔ እውነቴን ነው የምላችሁ ከመላችሁ በላይ በጣም ለነሱ ሪስፔክት አለኝ፣ ትልቅ ቦታ አለኝ። አሁንም የተሻለ ነገር ደግሞ በሰው ህይወት ውስጥ እንደሚመጣ የተሻለ ነገር እንደምናመጣ የሆነ ነገር እንደምንቀይር ቃል እገባላችኋለሁ። እውነቴን ነው የምላችሁ ነገሮችን እንቀይራለን፣ ነገሮችን እናስተካክላለን። እውነቴን ነው የምላችሁ ማይስተካከል ነገር የለም። ብዙ ነገሮችን ውጣ ወረዶችን ብዙ ችግሮችን አሳልፈን መተናልና በቃ እናውቃለን። ለሰው ልጅ ሪስፔክት ምናልባት አብርሽ ላይ ኖር ይችላል። ለኛም ለኦዲየንሱም ለሁሉም ለዩቲዩበሮች እንዲሁም ለ400 ምናምን ሺህ ተከታዩ ምንም አይነት ሪስፔክት ላይኖር ይችላል። ግን እንዲኖረው እኛ እንመክረዋለን። በቃ ሪስፔክት እንዲሰጥ ለኛም ለኦዲየንሱም ለፋሚሊውም ለሩታም ቤተሰቦች ክብር እንዲሰጥ እኛ እንመክረዋለን። በቃ ታውቃላችሁ ምን ያህል ክብር እንዳለን ለነሱ ምን ያህል አድናቆት እንዳለን ታውቃላችሁ። በጣም ነው የምንወዳቸው። እውነቴን ነው የምላችሁ እኔ ለኦዲየንሶች በጣም ትልቅ ክብር አለኝ፣ ትልቅ ሪስፔክት አለኝ።
የፈለጋችሁን ሀሳብ አስተያየት ኮሜንት ላይ ጻፋችሁልኝ። እናንተ የምትነግሩኝ እናንተ የምትሰጡኝ ነገር ነው እኔ እየመጣው እዚህ ጋር ለእናንተ ማቀርብላችሁ። እኔ እናንተ በሰጣችሁኝ እናንተ በነገራችሁኝ ሀሳብ እናንተ እንዲህ ባላችሁኝ ነገር ተንተርሼ ነው ለእናንተ እዚህ ጋር ያለው ነገር ማስረዳችሁ እንጂ እኔ እኮ የራሴ የሆነ ህይወት መጀመር ፈልጋለሁ። የራሴ የሆነ ይዘት ያለው ነገር ይዤ መምጣት ፈልጋለሁ አይደል? ኮንቴንት የሚባለው እኮ ይዘት ነው። ያንን ነገር ይዤ መምጣት ፈልጋለሁ። እኔ እኮ በራሴ እንትን ምናምን ነገር መስራት ፈልጋለሁ። ግን እዚህ ጋር ብዙ ነገሮች አሉ መስተካከል ያለባቸው ነገሮች፣ መስዋዕትነት ከፍለን ማስተካከል ያለብን ነገሮች ብዙ ነገሮች አሉ። እነዛ ነገሮች ግን እናስተካክላቸዋለን። በቃ የጊዜ ጉዳይ ነው፣ የሰዓት ጉዳይ ነው። ሁሉም ነገር ይስተካከላል። ሁለቱም አንድ ላይ ይሆናሉ፣ አብረው ይሆናሉ። እኔ ደግሞ ዛሬ ያው ከአቤላ ጋር ልንደዋወል ነውና እስኪ ደውዬለት አቤል ጋር ነግሬዋለሁ። እደውልልሃለሁ ትንሽ ቆይቼ ምናምን ነገር ብዬዋለሁ። እናወራለን ብዬዋለሁ። ትንሽ ጓ ብሎ ነበር። ካዋራኝ ካናገረኝ ያው አብረን እናወራዋለን እና መስተካከል ያለበት ነገር እናስተካክላለን። በቃ አቤላ ደውዬለት እናወራዋለን እና ቤተሰቦች እንዳልኳችሁ እንደውልለትና ያለውን ነገር እንዲያስተካክል እነግረዋለን። ዛሬ ያው ታውቃላችሁ እና ስራ ላይ ነበርኩኝ። ቅድም እንደነገርኳችሁ ትንሽ ስራ ቆሜ ነውና የመጣሁት። ቶሎ አቤላን አወርተ ነው ያለውን ነገር በፊታችሁ ላውራ ብዬ ነው። ምንም ምደብቃችሁ ነገር የለም፣ ምደብቃችሁ ነገር አይኖርም። እኔ አቤላ ጋር ደውለታለሁ ዛሬ። እውነቴን ነው የምላችሁ፣ ማለት ከእናንተ መደበቅ ምንም ነገር የለበትም ብዬ ነው። ስልኩ የቱኛው አቤላ አውቀዋለሁ በቃ ላይ በነገራችን ላይ አቤላ 0901 ጓደኛዬ በጣም በነገራችን ላይ ከዚህ በፊት ብዙ ነገር አሳልፈናል። አቤል አብዲ ቅጽል ስሙ አብዲ ነበርና እስቲ እየጠራ ነው መሰለኝ ስልኩ። ዘጋሁት እንዴ? ስፒከር ላይ ያደርገዋለሁ ብዬ ዘጋሁት። ይቅርታ። አሁን ነው በቃ ስፒከር ላይ ያደረኩት። ስልኬን ያውቀዋል መሰለኝ። ሄሎ ሄሎ አቤላ። ሄሎ አቤት አቤት። እንዴት ነሽ? አለሁ። ሰላም ነው? ሰላም ነው። አውቀኛል? ሚኪ ነኝ። ሚኪ ነው። ሚኪ ግሬስ። አላወኩሽ። ኧረ አቤላ አላወኩም። ኧረ ሚኪ ነኝ የቡታጅራ ጓደኛ። አንተ ስለኔ ፈተፈተው ልኝ አረ። ኧረ ተው አቤላ፣ እኔ እንደዚህ አትበለኝ እንዴ። እኔ ምንድነው ፈተፈተው ስላንተ? ፈተፈታለሁ። አርፈኩት ነው አቤላ። አይደለም እንደሱ ሳይሆን እናውራ ያለውን ነገር በስተክክል እንድናወራ ነው የፈለኩልህ። አሁን ማና አባ ፈልገን የደወልከው ነገር ይበል። ኧረ አቤል በስተክክል አውራኝ። እኔ አሁን ቪዲዮ እየቀረስኩ ነው፣ ይቅርታ አድርግልኝና የምትናገረው ነገር ቪዲዮዎችን እያየኋቸው ሰሞኑን የምትሰራቸው ነገሮች ተገቢ አይደሉም። ግን ስም ለማጠራሸት አሁን ራሱ ድንዴን በቀዳ ከሆነ ይኸውልሽ አንዴ አቤላ ስማኝ። እኔ በቃ እኔ የምፈልገው ከነሩታና ከነ አብርሽ ህይወት ውስጥ እንድትወጣ ነው አቤላ። የምሬ ነው ብለህ አሁን እነዚህ ልጆች ነገ ሁለተኛ ልጅ ይመጣል፣ ሁለተኛ ህይወት እየመጣላቸው ነው። ከሉል የተሻለ ሌላ ልጅ እንደ ሉል እየመጣ ነው። የተሻለ ብሎ ነገር የለም ልጅ ላይ ሌላ ልጅ እየመጣ ነውና አንተ አቤላ አንድ ማድረግ እንጂ ያለብህ አሁን ያለው ነገር በጣም ይደብራል። አንተና ሄርሜላ እያደረጋችሁት ያለው ነገር እና በቻልከው መጠን እንድታስተካክል ነው አቤላ ነው የምልህ። እኔ አብርሃም ጓደኛ ነኝ አይደል? እና የአብርሃም ጓደኛ ነኝ እያልከኝ ነው። ስለዚህ አንተ የአብርሃም ጓደኛ ነኝ፣ አብርሃም አብሮ አደግ ነኝ። ለአብርሃም ነው ወግን ሩታ እህቴ ነች። በሷ አግደልቻለሁ፣ በሷ አግደልቻለሁ። ልብሴን አልባልኩ ተማክዋኛል። በተገኘ ነገር አለኝ። አብርሃም የሚፈልገው ሄርሜላ። ስለዚህ አብርሃም የሚፈልገውን ነገር እኔ ደግፋለሁ። ሄርሜላ ጋር መሆን ስለሚፈልግ ሄርሜላ ጋር እንዲሆን እኔ አብርሃም ነው ደግፋለሁ። እሺ ቆይ አቤላ፣ እኔ እናንተ ይኸውልህ አሁን ምንም ልንግባባ ስላልቻለን እኔ አሁን ቪዲዮ እየሰራውና አቤላ ይኸውልህ ቀጣይ እኔ ችግር የለም ቪዲዮ ስጨርስ አወራሃለሁ። አሁን እየተናገርክ ያላቸው ቃላቶች እንደ ተማረ ሰው እንደ ትልቅ ሰው እየሆንክ አይደለም። ገብቶሃል? አንተ የሰው ትዳር መበጥበጥ ኖ አይደለም። ለምን ዘጋዋለህ? ቆይ አትዝጋው፣ አውራኝ። ግልጽ ነገር ያለው እኔ ለአብርሃም ነው የምደግፈው ሁሌ። አንተ ግን ከሄርሜላ ጋር ምናምን ብለህ የፖሰትከውን ነገር አይቻለሁ። አጥፈው። እኔ ችግር የለም ፎቶን ቪዲዮን አጠፋዋለሁ። ችግር የለም አጠፋዋለሁ። ችግር የለም እኔ ቪዲዮን አጠፋልሃለሁ። ባለፈው ያየሁት ፎቶ ያንን ፎቶ አጠፋዋለሁ። ችግር የለም ግን በቃ ከቻልክ አቤላ በእናትህ ከነሱ ይወጡታ ልጆቹ ይኑሩበት። በእናትህ ልጃቸውን በሰላም ያሳድጉበት አቤላ። እኔ የምሬ ነው የምልህ። በጣም ነው ያዘንኩት። እውነቴን ነው የምልህ። እንዴ ትልቅ ሰው አይደል እንዴ አንተ? ማስተዋል ትችላለህ፣ ነገሮችን ማስተካከል ትችላለህ አይደል? ካንተ የተሻለ ነገር እኛ እንጠብቃለን። አንተ እዚህ ጋር የማይሆን ነገር እያደረግክ እንደዚህ
አዎ ሚኪ ነኝ እያወቀኝ አንተ ደግሞ ሚኪ ነው ትለኛለህ እንዴ? አንተ ትወዳለህ አይደል? ሚስት አለክ ወልዳለች። ማ እሺ ሚስት እሺ ለምሳሌ ሂድ ሚስት አለህ ወልዳለህ አለች። ወለደች በኋላ አክቲቪስት ደበረች ፍቅሯ ከቀነሰ ሌላ ፊት ማሳካፈር ግዴታ ያቺው ጋር ሄዳለህ። ትክክል ነው እያልክ ነው አብርሃም የሄደበት ምክንያት ትክክል ነው እያልክ ነው? ኧረ አቤላ እኔ በጣም የምር ስራቸው ቪዲዮ ነው የምትሰራው ስራ በቃ ግን ሌላ ነገር ስለኛ መጥፎ ነገር እንዳትሰራ። በቃ አቤላ እኔ እናንተ ያወራሃለሁ ያለውን ነገር አንዴ ቪዲዮ ላይ ነኝ አቤላ። በቃ እኔ በኋላ ቪዲዮ ስጨርስ እደውልልሃለሁ በደንብ እናወራለን አቤላ። እያወራ ያለው ነገር ምንም ሊያሳምነኝ አልቻለም። ቻው። እሺ ቤተሰቦች እንግዲህ እንዳያችሁ ትንሽ አቤላ የሆነ ስሜታዊ አግሬሲቭ ሆኖ ነው እያወራኝ ያለውና በእርግጥ ፈጣሪ ይስጠው ያው ስራውን ስለሚያውቅ ነው በስትክክልም እያወራኝ ያለውና ያደረገውን ነገር በደንብ አድርጎ ያውቃል። ያደረጋቸውን ድርጊቶች ያሳለፋቸውን ላይፎች የመጣበትን ነገር በደንብ አድርጎ ስለሚያውቅ አቤላ በአግባቡ ነው እያወራኝ የነበረው። ትንሽም አግሬሲቭ የሆነበት ሰዓት አለ። በቪዲዮ ባለፈው በሰራው ቪዲዮ ፋይል ምናምን ነገር ብዬ ባወጣሁት በሱ ነገር ትንሽ አዝኖ ነበር። እውነቱን ያሳዝናል። ልክ ነው። ትንሽ ይከብዳል። ያው አንዳንዴ ስታስቡት የናንተ የኔ የምትሉት ነገር ሲወጣ እኔ ፈልጊው ወይም ደግሞ የሆነ ነገር እንትን ብዬ አይደለም ያን ነገር ያወጣሁት ማውጣት ስለነበረብኝ ነው። የልጆቹ ህይወት ያሳስበኛል። ልጆቹ ያለበት ሲቹዌሽን በጣም ያስጨንቀኛል። እኔ ለነሱ በጣም እጨነቃለሁ። ሪስፔክት አለኝ፣ ትልቅ ቦታ አለኝ ለነሱ። የምሬ ነው። አክብሮት አለኝ። አክብሮትና ሪስፔክት ስላለኝ ነው እነሱን እዚህ ጋር ወጥቼ ስለነሱ እንደዚህ ማወራው እንጂ እኔ የሚያክል ሰውዬ እኮ የራሴን ኮንቴንት ማምጣት የምችል ሰው ነኝ። ገብቷቸዋል። አሁን እዚህ ጋር እኔ ማለት የፈለኩት ኖርማል በሰው ህይወት ውስጥ ጣልቃ መግባት ፈልጌ አይደለም፣ ወይም ደግሞ የነሱን ህይወት ለመረበሽ ፈልጌ አይደለም። ግን ያስጨንቀኛል። ትቼ መሄድ አልችልም። ሌላ እኔም እኮ እንደነሱ ምናምን እችላለሁ፣ ችግር የለም። ግን ያስጨንቀኛል። አሁን ያሉበት ሲቹዌሽን ያሳዝናል። ነገ እኔ ተወቃሽ መሆን አልችልም። እያየሁት ይሄ ነገር ህሊና እያወቀ ዞር ብል ነገ እኔ ውስጤ ይወቀሳል። በጣም ህሊና ያዝናል። በጣም ነው የምረበሸው። በጣም ነው ማዝነው። እውነቴን ነው ብላችሁ ማዘን መወቀስ አልፈልግም በህይወቴ። ፈጣሪ የማይወደን ስራ መስራት አልፈልግም። ሰው ማስታረቅ ደግሞ ኖርማል ራሱ በረከት አለው። ሰው ሲጣላ ዝም ማለት ግን የራሳችሁን በረከት እያስወሰዳችሁ ነው። አይናችሁ እያየ ማለት ነው። አይናችሁ እያየ ውስጣችሁ እያወቀ የሰውን በረከት በቃ የሰውን መጣላት እያያችሁ መደገፍ፣ ተጣሉ አዎ ማለት ጥሩ አይደለም። እኔ አብርሃምም ሩታም ሄርሜላም አቤላም አንድ እንዲሆኑ ነው ፈልገው፣ እንዲታረቁ ነው ፈልገው። አብርሃምም የራሱ ህይወት እንዲኖር፣ ሄርሜላም የራሷን ህይወት እንድትኖር። ነገ እኮ ማለት ነው አብርሃም እኔ ምነግርህ ነገር በቃ ሌላ ሰው አታስገባው ህይወት። አቤልን ስላስገባ አይደል ህይወትን በጠበጠው። አምሰው ቤተን ረበሸ። አንተ ቢያንስ እኮ ለሩታ ቤተሰቦች ክብር ሊኖር ይገባል። ለሩታ ፋሚሊዎች ሪስፔክት ሊኖር ይገባል። ክብር ሊኖር ይገባል። ክብር ልሰጣቸው ያስፈልጋል እንዴ። ማንም ሰውን ስለናቀ የትም አልደረሰም። ሰው መናቅ ወደ ኋላ ነው የሚያስቀር። አቤል የሰው ህይወት መበጥበጥ፣ የሰው ቤት መረበሽ ወደ ኋላ ነው የሚያስቀር። እና በቻልከው መጠን በቃ ነገሮችን ለማስተካከል ሞክር። ነገሮችን ወደ አንድ ለማምጣት ሞክር። አቤል ራስን እንዳበላሽው ራስ አስተካከል። ለማንም ይሄን ኃላፊነት ለማንም አልሰጠም። እኔ ለማንም ይሄን ነገር ኃላፊነት አልሰጠም። ራስ በቻልከው መጠን ራስ አስተካክለው። በቃ ራስ ወደ አንድ ለማምጣት ሞክር። እነዚህ ልጆች ህይወታቸውን አሳምር። በቃ አበላሽተሃል፣ ረብሻቸዋል፣ በጥብጣቸዋል። በቃ እንደምንም ብለ አስተካከል። አዝናባህለች የሩታ እናት። እዚህ ጋር ግዴታ ሚዲያ ላይ መጥተው ስላልተናገሩ ነው እንዴ? የሩታ ቤተሰቦች ያዝኑባል። ያንተ እናት ታዝናለች፣ የአብርሽ እናት ታዝንባለች። አቤላ ልጄ ስሙ እንዲጠፋ ያደርገው አቤል ጓደኛው ነው ብላ ታዝንባለች። በጣም ቅር ይላታል። እና በቃ እኔ ብዙ መናገር አልፈልግም። ለዚህ ቤተሰብ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ይሄን ቻናል ሰብስክራይብ እያደረጋችሁ አዲስ ሆናችሁ ሁላችሁም ቤተሰብ እንድትሆኑ እጠይቃችኋለሁ። ወዳችኋለሁ። መልካም ቆይታ ይሁንላችሁ። ነገሮችን ደግሞ ፈጣሪ አስተካክሎ አዲስ ነገር እንድናይ ይርዳን፣ ያግዘን። መልካም ቆይታ ይሁንላችሁ። ይመቻችሁ።